ጎይታ ሰማያቱ ጎይታ ምድሪ ባሕሩ ኣበይ ሸሚምካዮም ነቶም ዝፈከሩ ኣሕፈሮም ንጸላም ቀጊድካ ብርሃን ዝወላዕካ ኣድንን ጸላእትኻ ሕፍሮም ከም ስምካ ኣሕፈሮመይ ንኣብ ልበይ ኣሕፈሮመይ ሓበን ህዝበይ ኣሕፈሮም ብስሖም ቀማሚሮም ኣትዋር ተኾመሩ መሲልዎም ነይሩ ፈጠርቶም ዝሰሩ ኣሕፈሮም እሞ ናይተኻእለ ለኣኽቶም ይሕዘኑ ምልክት ስዕሮቶም ወጮ ይከደኑ ማሕላ ናይ ቀትር ዛንታ ዝዓበዩ ጽልቂ ኣልቦ ፍጥረት ሰይጣን ዘሳስዩ ዓመፅ መቐነቶም ልዕሊትን ኣማቶም ኣብ ውሽጢ እቲ 50 ዓመታት ናይ ጸላእቲ ተጻብኦታት ብምስዓር ጥራይ ዘይኮነ ናይ ውሽጢ ከፋፋሊ በታኒ ግዕዘይ ፖለቲካ እናቐረመ ሓድሕድ ኩናት ሰጊሩ መሳርዑን ናጽረዩ ናጽነቱን ልኡላውነቱን ኣውሒሱ ንውሕዳት ካብ ቀንዲ ናይ ጽንዓት ቅያ ኽብርታት ንምዝኽኻር ብሓይልን ታዲዳትን ኣይርዕድን ኣይንበርካኽን ንሸጠፍን ዓሎቕን ኣይርዕምን ንወሽለኽለኽን ቈርመጽመጽን ክብረተይን ክብርታተይን ኣይሸይጥን ተጸበበ ኣይጭነቕን ተተረረ ኣይስነፍን ሰሪሐ ኣይደክምን ረሃፀይን ደመይን ሕይወተይን ኣይበከኽን ክሳብ ዕላማይ ዝጭብጥ ኣይሕለልን እዚ ኽብርታት እዚ ኪኖ እምነትን መብጽዓን ኣባይታ ብግብሪ ተደጋጊሙ ዝተመስከረ ሕላገታት ባህሪ ህዝቢ ኤርትራ እዩ ሰላም ተኸታተልቲ ሶል ሚድያ ብዘለኹሞ ሰላምኩም ይብዛሕ ክንድቅስ ክንትስ ኤርትራውነት ኩርመነት ኣይንረስዕ እንዳበልኩ ኤርትራውነት ብተግባር ኤርትራውነት ብስራሕ ኩላትኩም ተኸታተልቲ ሶል ሚድያ ደጋጊመ ኣብዘ ዘለኹሞ ሰላምኩም ይብዛሕ ንሕጂ ኣዝያ ኣገዳሲት እዋናዊ ዛዕባ ስለዘላ ኩላትና እንድሕር ደኣ ሓንቲ ደቂቕ እንድሕር ደኣ ኢና ሓዊስናላ ብጣዕሚ እታ ጉዳይ ጽቡቕ ክትከይድ እያ ክትረኽብዋ ተኽኢልኩም ኣብታ ቀዳመይቲ ኮመንቲ ከም ትጎትሉ ኣብኣ ዝጎድፈልኩም ኣብኣ ብምኻድ ኮመንት ብምጽሓፍ ብትግርኛ ድዩ ብዓረብ ድዩ ብእንግሊሽ ድዩ በቲ ትመልክዎ ቋንቋ ማለት እዩ ሎሚ ብትግርኛ ተጽሒፍካ ናብ ድልያትካ ቋንቋ ክትርጉሞ ትኽእል ኢኻ ብእንግሊሽ እንድሕር ደኣ ጽሒፍካ ናብ ድልያትካ ቋንቋ ክትርጉሞ ትኽእል ኢኻ ከምኡ ፀገም ዝበሃል ነገር የለን ግን ኣብታ ዩቲዩብ ኣብኣ ብምኻድ ኩላትኩም ኤርትራውያን ዝዓበኹም ዝነኣስኩምን እዚኣ ኣዝያ ኣገዳሲት እያ ሓደ ላዕለዋይ በዓል ስልጣን ግብፂ ኣብ ዩኤን ዘስምዖ ማለት እዩ እዛ ፀሓታሪትን ግብረ ሽበራዊት ሃገር ኢትዮጵያ ኣብ ልዕሊ ኤርትራ ክትገብሮ ድፀንሐት ከምኡ ከዓ ኣብ ልዕሊ ኤርትራ ባሕራ ንምውራር እተካይዶ ዘላ ዓዘፍዘፍ ብምባል ገለ ኢሉሎሞ በዚ ኣጋጣሚ የቐንየልና ግብፃውያን ብጣዕሚ ኩሉ ግዜ ንእሽተይ ነዛ ተሓርፍ ፊዮሪ ሰባት ከማን ሂቦም ቃስ የቐንየለ ይበሃል እዩ ሕጂ ከዓ 57 ኮመንቴን ተጻሒፈን ደላው ድሓን ንኺድሞ ስምዕዎ መጀመርታ state that repeatedly attacks the Sudanese fashaqa and illicitly exploits its resources. This is Ethiopia, not Egypt. A state whose forces were rooted out of UNISFA peacekeeping mission. This is Ethiopia, not Egypt. A state that waged a war against Eritrea and sieged it for years and still threatens it by a new war to achieve its delusions of access to sea. This is Ethiopia, not Egypt. هو
ግብፂ ንመልሲ ንኢትዮጵያ መንድያ ንሰላም ከባቢና ዝዘርግ ዘሎ ኣብ ልዕሊ ኤርትራ ውግእ ዝኣወጀትን ንዓመታት ዝተፃበኣታን ሕጂ እውን ኣብ ደገ ባሕሪ ብዝብል ሕልሚ ንሓድሽ ውግእ ተፈራርሕ ዘላ መንድያ ኢትዮጵያ ደይኮነትን ግብፂ ድያ ከምዚ ጌራ ንኤርትራ ተፈራርሕ ደላ ኣብ ልዕሊ ሱዳን ዝግበር ደሎ ዕንደራ መንድያ እቲ ኩሉ ትገብሮ ደላ ኢትዮጵያ ደይኮነትን ግብፂ ድያ ትገብሮ ዘላ ኣብ ልዕሊ ሶማል ምትእትታው ክትገብሮ ዝፀንሐት መንድያ ክትገብር ፀኒሓ ኢትዮጵያ ደይኮነን ስለዚ ኢትዮጵያ ሓንቲ ግብረ ሽበራዊት ሃገር እያ ኣብቲ ዞባ ሃዋኺትን ከምኡ እውን ኣብ ልዕሊ ልዕላዊት ሃገር ኤርትራ ብጣዕሚ እታ ናይ ኤርትራ ደስ ያኢላትኒ ኣብ ልዕሊ ኤርትራ ውግእ ዝኣወጀትን ንዓመታት ዝተፃበኣታን ሕጂ እውን ኣብ ደገ ባሕሪ ብዝብል ሕልሚ ንሓድሽ ውግእ ተፈራርሕ ዘላ ኢትዮጵያ ደይኮነትን ግብፂ ድያ ንኤርትራ ከምኡ ኢላ ተፈራርሕ ደላ ኢትዮጵያ እኳ ንኤርትራ ንዓመታት ተፃቢኤታ ከምኡውን ኣብ ደገ ባሕሪ እንዳበለት ሞኽ ተብላ ዘላ ንክትወራ ኢትዮጵያ ዶ ይኮነትን ብምባል ኣብቲ ተኣኪቦምሉ ዘለው ናይ ዩናይትድ ኔሽንስ ዘስምዖ መደረይ ስለዚ ሕቡናት ሃገራውያን ኤርትራውያን ክተት ኩላትካ ኤርትራዊ ብተግባር ኤርትራዊ ብስራሕ እታ ዩቲዩብ ክትረኽዋ ተኽኢልኩም ፅቡቅ ኣብ ተቐዳሚት ኮመንት ክበድፈልኩም 57 ኮመንት ተፃሒፉሉ ኣብዚ 57 ኮመንት ክልተ ኤርትራውያን ጥራሕም ኮመንት ፅሒፎም ዘሎ መብዛሕትኦም ኢትዮጵያ ከምኡውን ካልእ ዜጋ ማለት እዩ ንግብፃውያን ፀርፎም ኣለዎ ስለምንታይ ኤርትራ ስለ ዝበሉ ኣብ ልዕሊ ሱዳን ትገብሮ ዘላ ኣብ ልዕሊ ሶማል ትገብሮ ዘላ ነዛ ገምጊዕ ሃገር ኢትዮጵያውያን ከዓ ከምዚ ገይሮም ይከላኸሉላ ኣለዉ እንዳሃለቱ ኢትዮጵያ ኢስ ማዘር ኦፍ ኣፍሪካ ናቹራል ራይት ኦፍ ኢትዮጵያ ገለ ዝብል ማለት እዩ ስለዚ ኩላትካ ወዲ ሃገር ኤርትራዊ እዚ ኣብ ዩናይትድ ኔሽንስ ዩቲዩብ 3 ሚልዮን ተኸታተልቲ ኣብዚ እንድሕር ደኣ ኮመንትና ርእቶና እንድሕር ደኣ ሂብና ብጣዕሚ ካልኦት ሃገራት ከዓ ይተባብዑ ከምኡ እውን እቲ ንሕና ንህቦ ከዓ ወይ ኤርትራውያን ባ ብፅሞና እዮም ዝከታተልዎ ዘለዉ ንዚ ጉዳይ ክቡር ሚኒስትሪ ወፃኢ ጉዳያት ኣቶ ዑስማን ሳልሕ ጥራሕ ኣይኮነን ባ ናብ ኣሜሪካ ኩሎም ኤርትራውያን ባ ሃሞምን ቀልቦምን ምስ ሃገሮም ይደሎ ብምባል እዚ ቀሊል ነገር ኣይኮነን ኣብኡ ኸይና 57 ኣላ ኣብ ላይፍ ምስ ኣተኹ ፀብፃብ ክሕብረኩም ያላ ፎርሳ እንድሕር ዳ ክኢልኩም እውን ክቡራት ተኸታተልቲ እቲ ደይሰምዐ ምእንታን ክሰምዕ ኤርትራውነት ብስራሕ ኤርትራውነት ብተግባር ነዛ ዩቲዩብ ናተይ እውን ሸር በልዋ ስለምንታይ ሰሚዖም መታን ኤርትራውያን ኣብዚ ኸይዶም ኮመንት ክፅሕፉ የቀኒየልና ግብፂ ከምኡ እውን እዚ ዝበልካዮ ትክክል እዩ ከከምቲ ዝመሰለኩም ማለት እዩ ከከምቲ ዝመሰለኩም ጌርኩም ፀሓፉ ገሊኹም ንፉዓት ኣለኹም ናይ ታሪክ ተመራመርቲ ታሪክ ተወኪስኩም ከምኡውን ዝተፈላለየ ኣብኡ ሃናፂ ርእቶኹም ከም ኤርትራውያን ኣብኡ ክንፅሕፍ እዚኣ ክተት ኣዝያ ኣገዳሲ ስለዝኾነት ከባቢ 10,000 ሰብ ይርእይዎ ደሎ 10,000 ሰብ ይርእይዎ ኣሎ እተን ተፃሒፈን ዘሎ ከዓ 57 እየን ካብዘን 57 ከዓ ክልተ ኤርትራውያን ጥራሕም ኣብኡ ኮመንት ፅሒፎም ዘለዉ እቲ ዳርጋ 53 ንኤርትራ ዘናሹ ከምኡ ከዓ ንግብፃውያን ዝፀርፍ ፀርፊ እዚ ከዓ ኢትዮጵያውያን ኮነ ኢሎም ተዓጢቆም ክሰርሑ ዝፀንሑ እዮም እሞ ስለዚ ኩላትካ ወዲ ሃገር ክተት state that repeatedly attacks the Sudanese fashaqa and illicitly exploits its resources. This is Ethiopia, not Egypt. A state whose forces were rooted out of UNISFA peacekeeping mission. This is Ethiopia, not Egypt. A state that waged a war against Eritrea and sieged it for years and still threatens it by a new war to achieve its delusions of access to sea. This is Ethiopia, not Egypt. A state that operates forces in Somalia outside the AU banner. This is Ethiopia, not Egypt. Ethiopia, which violates the established rules of international law and disregards the established African principle of sanctity of borders, believes it can control the Nile waters and deprive the downstream countries, Egypt and Sudan, of their historical right to the river's waters. Ethiopia must stop immersing itself in illusions of power and control
and realize that its false accusations are nothing but fabrications and delusions stemming from a troubled internal situation that seeks to export its internal ዜና ዲፕሎማሲ ሎማዓንቲ ኣብ ዓዲ ሃሎ ዝወዓለ ክቡር ፕሬዝዳንት ኣቶ ኢሳያስ አፈወርቂ ምስ ዶክተር ዛክሪ መሐመድ ሓጂ አብዲ ሎሚ ሰንበት ኣብ ዓዲ ሃሎ ተራኺቡ ዶክተር ዛክሪ መሐመድ ኣብ ፖለቲካዊ ዞባዊ ጉዳያት ሰፊሕ ተመክሮ ዘለዎ ሓደ ካብቶም ላዕለዎት ሰበስልጣናት ኣብ ዝተፈላለየ ፀፍሒ ዝሰርሕ ዘሎ ሶማላዊ ኮይኑ ከም ዝትሪእዎ ዘለኹም ነዛ ገምጃዕ ከም ገዓት ኣኽቢብካ ካብ ፖለቲካ ካብቲ ቀርኒ ኣፍሪቃ ከመይ ጌራ ትግለል ከመይ ጌርካ ከዓ ተኣልያ ነቲ ጉዳይቲ ብዕቱብ መንግስቲ ኤርትራ ከም ዝትሪእዎ ዘለኹም ከዓ ትርክባት ይቕፅል እዩ ዘሎ ንሕና ከዓ እቲ ንኽእሎ ንሓንቲ ደቂቕ ከምዚ ኣቐድማ ኣቢለ ናይ ግብፂ ክሪአኩም ዝፀንሐኹ ክቡራት ተኸታተልቲ ሶል ሜድያ ከዓ ሃናፅ ርእይቶ እትብልዎ ቪድዮታት ድዩ ፅሑፋት ድዩ ኣብ ዋትሳፕ ድዩ ኣብ ቴሌግራም ብምስዳድ ነንሕና ሓሳባት ብምልውዋጥ እቲ ህሉ ኩነታት ዘሎ ነገራት እውን ክቐርብ ትደልይዎ ክሰዱለይ በዚ ኣጋጣሚ እንዳተላምኹ ክቡር ፕሬዝደንት ኢሳያስ አፈወርቂ ከዓ በዚ ኣጋጣሚ ዕድመን ጥዕናን ይሃብካ እንዳበልኩ ናብቲ ዝቕፅል መደብ ናብኡ ከብሎ ያቃተተ ዲሽቃ መትረጊስ ሚማረካውን የጦሩን ጀግና ማናሉ ሰሞን ማናሉ ሰሞን ክቡራት ተኸታተልቲ ሶል ሜድያ ናብቲ ብዛዕባ ኣብ ከባቢ ወድልያ ዝግበር ዘሎ ተሪር መጥቃዕቲ ዜና ሓሲ መጥቃዕቲ ኣብ ልዕሊ ሰራዊት ዕሱብ ብርሃኑ ጁላ ዝወርድ ዘሎ ደንበርበር ዝሕዝዎን ዝጭብጥዎን ጠፊእዎም ሻዕብያ ከምኡውን ሕወሓት ኢድ ኣለዎ ብምባል ነቲ ብፋኖ ዝወርዶም ዘሎ ስዕረት ከመኻኒ ይረአይ ኣሎ ብወገን ሱዳን እንድሕር ዳ ስዕረት ኣጋጢሙ ከም በዓል አርኤስኤፍ ላዕለዎት ሰበስልጣናት ኤርትራ ኣብ ፖርት ሱዳን ኮይኖም ነቲ ኩናት ትመርሕዎ ኣለዉ ክብል ኣብ ሓደ ኣጋጣሚ ዝተፈላለየ ዳርጋ ከም ልሙድ ኮይኑሎ ማለት እዩ ስለዚ ሓውና ኣራንሽ እንታይ ክብል ይፅሒፉ ነይሩ ማለት ኤሪ ሊንክ ሻዕብያ ዓንድሮቦይ ክብል ሓንቲ ፅሕፍቲ ፅሒፉ ነይሩ እሞ እስከ መጀመርታ ነዚኣ ንስማዓያ ብድሒሮ ከዓ ነቲ ፅሑፍ ከምብበልኩም እየ ከምኡውን ሓውና ኣወል ስዒድ ዝበሎ ከምኡውን ፕሮፌሰር ሓሰን ብተኸታተሊ ክቐርበልኩም እየ የወሎ ተጋድሎ የብልጽግናው መንደር ፍጹም ጸጥታው ከቶት ቆይቷል። ለሶስት ቀናት ትንፋሻቸው እንኳን ሳይሰማ የዘለቀው የብልጽግናው ሰፈር ሰዎች አሁን አንድ አጀንዳ ተሰጥቷቸው ከሐሰተኛ መረጃ ማምረቻ የተላኩላቸውን ፌክ ዜናዎች በማሰራጨት ራሳቸውን በራሳቸው እያጽናኑ ይገኛሉ። የፋኖ ኃይሎችን አቅም ለማሳነስ በሌሎች ኃይሎች የተፈጸመ ድል ነው የሚል የመጽናኛ ዜና ተሰርቶላቸው ከጃቸው የገባው የብልጽግና ዲጂታል ሰራዊት አባላትና የመከላከያ የክብር አባላት የሆኑ የዩቲዩብ ቻናል አዘጋጆች ድምጻቸውን ከፍ አድርገው አከርካሪያችን የተመታው በፋኖ ሳይሆን በህወሓትና በሻዕቢያ ነው የሚል ዜማ እያንቆረቆሩ ናቸው። አከርካሪያቸው መመታ ትስዕረት ዘጋጥመና ዘሎ ከም ተሰዓሩ አሚኖም አለው ስለዚ ትስዕረት ግን ፋኖ ዘይኮነስ ብሓይልታት ምክልኻል ኤርትራ ከምኡ ከዓ ብሕወሓት ዝተደገፈ መጥቃዕቲ ኣብ ርእስና ስለዝወረደና ብኸሚና ተሳዒርና ዝብል መልቀስ ጀሚሮም ኣሎ ማለት እዩ ጌና እቲ መልቀስ እዚ ቀሊል እዩ እዚ ሕፀ ስለዝኾነ ብዝኾነ ትግራይን ኤርትራን ዘይኮነ ናብ ትግራይን ኤርትራን ጥይት ከይተኮሰ ብፅፊዒት ፋኖ ዝዛዘም ምዃኑ ከመይዶ ሓዝበል ልቡዝ ተሸንደሐ ዕሸል በሻሻ ኤርትራን ፋኖ ዕጢቓትለይ ዓሊማትለይ ክብል ከሲሱሎ መልሰይ ድማ እንሆ እወ ዓሊምናዮምን ፈረቓን መን ኢሉና አብይ አሕመድ
ሃገራዊ ሰራዊት የብለይን ትግራይ ድማ ይትመሕረንን ያሞ ወዳፌ በጃኻ ሓደ 10,000 ፋኖ ሰልጥነለይ ብዝበሎ መሰረት እዩ ኩን ኮይኑ እዚ ቲያትራዊ ፍጻሜ ድማ ብሳሕላዊ ቋንቋ ስርሒት ገረብ ባሕኽላ ይበሃል ወመዓስ ሰላም መጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ እንድንረሳ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው። ጭንቅ ጊዜ ኢትዮጵያን አንጥልም ብለው ኦኬ እዚ ይሁዳ ተሰምዑ ኣለኹም ሰራዊት ኤርትራ እቲ ዝነበረ ኩነታት ከምቲ ኩላትና ንፈልጦ ማለት እዩ ካብ ኣፍ ደገ ኣብ ደብረ ብርሃን ከምኡ እውን ነቲ ናብ ኤርትራ ዝኣተወ ተገሚዑ ሰራዊት ናይ ኢትዮጵያ ህዝቢ ኤርትራ ይኹን ሓይልታት ምክልኻል ኤርትራ ጽቡቕ ክንክን ድሕሪ ምግባር ከምዚ ትሪእዎ ዘለኹም ከዓ ከምዚ ይሁዳ ኣብ ዓለም የለን። እዚ ይሁዳ እዚ ክጠፍእ ጥራሕ ኢሉ ኣለዎ። ሕጂ ፋኖ ሰራዊት ኤርትራ ይዕጥቆሎ ዶ ሰራዊት ኤርትራ ወልድያ ኣትሎ ከምኡ ገለ ዝብል ዘሎ መጀመርታ ፋኖ ብስምምዕ ናይ ኣብይ ኣሕመድን መንግስቲ ኤርትራን እዩ ከምዚ ኣወል ስዒድ ሓውና ክብሎ ፀንሐ። ፕሮፌሰር ሓሰን እውን ኣብ ሓደ ኣጋጣሚ ዝተዛረቦ ዘረባ ነይሩ ብትክክል ኣቐሚጥዎ ነይሩ። ስለዚ ኩሉ ግዜ ተባዕ እዩ ዘፍሪ ተባዕ እዩ ዘፍሪ እሞ ጽቡቕ ገይሩ ክጅፋዓኩም ይፋኖ እዚ ቀሊል እዩ እዚ ቀሊል እዩ 60 ኪሎ ሜትር ካብ ኣፍ ደገ ኣዲስ ኣበባ ርሒቑ ዝርከብ ፋኖ ይትረፍ ናብ ኤርትራ ንክትመፁ ብኡ ጌርና ጥራሕ ጽቡቕ ጌርና ክነብለኩም ኢና። እጅግ ጥቂት ሀገራት ለማመን በሚያስቸግር ሁኔታ እንደ አንድ የኢትዮጵያ ክልል ሆነው በመከራ በችግር በጫና ከኛ ጋር መቆማቸው ብቻ ሳይሆን ያላቸውን ያካፈሉ ጓዳችንን ያበሱ የባቋችንን መጉደል አይተው የሞሉ ጥቂትም ቢሆኑ አስደማሚ ወዳጆች እንዳሉን ያየንበት ጊዜ ስለሆነ ለነሱ ኢትዮጵያ ታሪክ የምትሰራ ታሪክ የማትረሳ ሀገር ስለሆነች ብድራታችሁን የምትከፍል መሆኑንና ታላቅ ምስጋና ያላትን እንዳላት ትገጽላችሁ እወዳለሁ። የወሎ ተጋድሎ የብልጽግናው መንደር ፍጹም ጸጥታ ውስጥ ከቶት ቆይቷል። ለሶስት ቀናት ትንፋሻቸው እንኳን ሳይሰማ የዘለቀው የብልጽግናው ሰፈር ሰዎች አሁን አንድ አጀንዳ ተሰጥቷቸው ከሐሰተኛ መረጃ ማምረቻ የተላኩላቸውን ፌክ ዜናዎች በማሰራጨት ራሳቸውን በራሳቸው እያጽናኑ ይገኛሉ። የፋኖ ኃይሎችን አቅም ለማሳነስ በሌሎች ኃይሎች የተፈጸመ ድል ነው የሚል የመጽናኛ ዜና ተሰርቶላቸው ከእጃቸው የገባው የብልጽግና ዲጂታል ሰራዊት አባላትና የመከላከያ የክብር አባላት የሆኑ የዩቲዩብ ቻናል አዘጋጆች ድምጻቸውን ከፍ አድርገው አከርካሪያችን የተመታው በፋኖ ሳይሆን በህወሓትና በሻዕቢያ ነው የሚል ዜማ እያንቆረቆሩ ናቸው። አከርካሪያቸው መመታቱን ማመናቸው በራሱ አንድ ለውጥ ነው። ማን እንደሰበራቸው ደግሞ ታሪክ በደማቁ ጽፎ ስለሚጠብቃቸው እድሜ ሰጥቶ ሊያሳያቸው እንደሚችል ይጠበቃል። ለማንኛውም የብልጽግና
የብልጽግናው መንደር ተረብሿል። በደረሰበት መብረቃዊ ምት ተደናግጧል። በድሮንና በጀት ድብደባ በቀሉን እየተወጣ ነው። አምስተኛ ቀኑ ላይ ሆነን የአርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ እዝ ህዝብ ግንኙነት ክፍል ኃላፊ ያስተላለፈውን መልእክት ቀጥለን እንሰማለን። ለመላው ክርስትና እምነት ተከታዮች እንኳን ኦኬ ሻዕቢያ ማለት አንድሮቦይ ከቀትለካ እምበር ክትኩሰልካ ብፍጹም አይትሪኤን ኢኻ ክድዕምሰካ መንጋጋኻ ክጠውየካ ደኣምበር ክሃርመካ ፍጹም ከጉስጠካ አይትሪኤን ኢኻ ሻዕቢያ አውዲቁ ከንገርግረካ ሐመድ ሓስሓስ ከምስለካ እምበር ሕልኮ ገይሩ ከውድቀካ ፍጹም አይትሪኤን ኢኻ ሻዕቢያ ማለት አንድሮቦይ አየ ሻዕቢለ ሰካሕ ብቡሬ እንዳትጸበይዎስ ብውንጭፍ ትብል ሓውና አራንሺ ኤሪላይን ዝጽሓፋ ጽሕፍትያ ሞ አንድሮቦ ኮይኑ ዲዳ እሞ ሕጂ ኣብ ወልድያ መጺዎም ይዝብለሎ ማለት እዩ ሓውና ሚካኤል እምባዬ አየ ሻዕቢለ ሰካሕ ብቡሬ እንዳተጸበይዎስ ብውንጭፍ ብዑፍ በረራ ኣብ ውሽጢ ከርሶም ብምእታው አሸብሮሜ የብሎም ኣሎ ብዝኾነ እዚ ጽሑፍ እዚ ቅድሚ 3 ወርሒ ጽሒፈ ዝነበርኩ ብምባል ኤርላይን ይጽሒፎ ዘሎ ሻዕቢያ ማለት አንድሮቦይ ክቀትለካ እምበር ክትኩሰልካ ብፍጹም አይትሪኤን ኢኻ ክድዕምሰካ መንጋገኻ ክጠውየካ እምበር ወስ ክብለካ ከውክስጠካ አይትሪኤን ኢኻ ሻዕቢያ አውዲቁ ከንገርግረካ ሐመድ ሓስሓስ ከምስለካ እምበር ሕልኮ ክመሰልካ ተሰኪሙ ክድርቤካ አይትሪኤን ኢኻ ሻዕቢያ ማለት እዚዩ በሓፂሩ ብላሎ ማለት እዩ ዚያ ጽሕፍቲ እዚኣ ብጣዕሚ እያ ደስ ኢላትኒ ቴንኪዩ አራንሺ ሚካኤል እምባዬ ማለት እዩ በጣዕሚ ደስ ደብል እዩ እስከ እና እንደዚሁም ደግሞ እንደ አንድ የሶማሌ ማህበረሰብ እንደ አንድ ኢትዮጵያዊ ምሁር የፋኖን ትግል እንዴት ያውታል? እንደው ውጤታማ ይሆናል ወይስ ችግር ይገጥመዋል ብለው ያስባሉ? በተለይም የፋኖን ትግል ከአማራ ውጭ ያለው ማህበረሰብስ እንዴት እያየው ነው ያለው? በመጀመሪያ ደረጃ ፋኖ የአማራ ድርጅት አልነበረም። ፋኖ እንደውም እንዲቋቋም ያደረጉት ኤርትራኖች ናቸው። ለምንድን ነው ኤርትራኖች እንዲቋቋም ያደረጉት? ወያኔ ጦርነት በጣም ጥሩ፣ ይሄ በደንብ መታወቅ አለበት። ፋኖን አስተምሮ አስታቆ እዚህ ላይ ነው ፖይንቱ ብዙ ሰዎች የሚያውቁት። ዛሬ የፋኖ መብዛትና ምናምን ሳይሆን የፋኖ አመራሮቹም በዚህ ኢንተርቪው ብታረጋቸው ይሻላል። ያኔ ወያኔ ጦርነት ሲከፍት የነበረው አላየንስ ኤርትራና የዶክተር አብይ መንግስት ዶክተር አብይ ጦርም አልነበረው ምንም አልነበረው። ወያኔ ቢፈልግ ኖሮ አላየንስ ባይኖረው ከኤርትራኖች ጋር ዶክተር አብይ ድሮ ተገልብጦ ነበር፣ ወያኔ ተመልሶ ስልጣኑን በያዘ ነበር። ስለዚህ የነበረው አላየንስ እኔ ሬክታንጉላር አላየንስ ስለዋለው አንደኛው ኤርትራ፣ ሁለተኛው ዶክተር አብይ መንግስት። ለኤርትራኖች ደግሞ አማራ በዚህ ዩናይትድ ፍሮንት መግባት አለበት ብሎ አነጋገሩት። የመጀመሪያ ፋኖ ታጋዮች የታጠቁት ያስተማሯቸው መሳሪያ የሰጧቸው ኤርትራኖች ናቸው። አብይን ኮንቪንስ አድርጎ ፋኖ እንደዛ ነው የመጣው። ከዛ በፊት አልነበረም ፋኖ። ይሄ ነው የፋኖ ታሪክ። ኤርትራኖች ለምንድን ነው በተናጠል ለአማራ ፋኖች መሳሪያ መስጠት ይፈልጋል? በተናጠል አይደለም፣ ዩናይትድ ፍሮንት ነው። that it is ዩናይትድ ፍሮንት ወያኔን ለማቆም ነው። ወያኔ ኤክስፓንሽኑን ለማቆም ነው። እነሱ ፕሮፌሰር ሐሰን ብትኸክል ይገሊጽ ዋለሎ ከምዛ ኣወል ሓውና ስዒድ ክብላ ንፀንሐ ማለት እዩ ነቲ ፋኖ ኣብ መንጎ መንግስቲ ኤርትራን ብልፅግናን ብስምምዕ ዝተገብረ ይሱ ከዓ ሰራዊት ዝበሃል ኣይነበሮን ኣብይ ኣሕመድ ንኸሰልጥነሉ ንመንግስቲ ኤርትራ ሓቲትዎ እዞም ፋኖ ሕጂ ብሓንሳብ ሓንቲ ዩናይትድ እዮም ነይሮም። ኩላቶም ከዓ ነቲ ዝነበረ ኩነታት ንኣብይ ኣሕመድ ንምክልኻል ኣብቲ ባይታ ወሪዶም ዝቃለሱ ዝነበሩ እዮም። ድሕሪ ውዕል ፕሪቶሪያ ግን ንኤርትራን ንፋኖን ንክሃርም ኣብ ፕሪቶሪያ ተሰማሚዖም ድሕሪ ምምፁ እቲ ጉዳይ እቲ ብረቶም ንኸውርዱ ንፋኖ ሓቲቶም ንመንግስቲ ኤርትራ ከዓ ከይሓፈረ ከይሓነኸ ንፋኖ ከጥፍኦም ክትሕግዙ ንዶ ብምባል መንግስቲ ኤርትራ ግን ናይ ፋኖ ሓደጋ ይወዲቖም ኣብይ ኣሕመድ ንህዝቢ ኣምሓራ
ካብቲ ዝተጠልመ ህዝቢ ብጣዕሚ ደኢዱ ይረኺቡ ደሎ እሞ ጽቡቅ ጌሮም የንገርግሮ ፕሮፌሰር ሐሰን እዚኣ ብጽሞና ክትከታተልዋ ሰርጎ ፋኖ እንደዛ ነው የመጣው። ከዛ በፊት አልነበረም ፋኖ። ይሄ ነው የፋኖ ታሪክ። ኤርትራኖች ለምንድን ነው በተናጠል ለአማራ ፋኖች መሳሪያ መስጠት የፈለጉት? በተናጠል አይደለም፣ ዩናይትድ ፍሮንት ነው። that it is ዩናይትድ ፍሮንት ወያኔን ለማቆም ነው። ወያኔ ኤክስፓንሽኑን ለማቆም ነው። እነሱ በላይ ፋኖ በዚህ በመሃል እና ዶክተር አብይ ፋኖ ከዛ በፊት እኮ አልነበረም። የታጠቀ ኃይል አይደለም ፋኖ። ፋኖን የፈጠረው ያስታጠቀው የመሳሪያውን አይነት ስሙን ምኑን ሊስቱን እኮ ለአብይ ሰጥቶታል። አብይ አልፈለገም ነበር። አብይን ኮንቪንስ ያደረጉት ኤርትራኖች ናቸው። ይሄንን ማዕበል መናቆም ለምንድን ነው አብይ ያልፈለገው? ምክንያቱም ጭንቁስ ነበር በዛ ሰዓት። የአማራ ክልል አልፈለገም ፋኖ ለሱ ፋኖን ማስታጠቅ ማለት ፋኖ የሚለውን እንትን አማራን እንደማስታጠቅ ስለሚያይ ነው። በአዋጅ አውጇል እኮ የአማራ ክልል እንደሚያስታውሱት ፕሮፌሰር ድረሱልን፣ የህሉና ጉዳይ ነው። እያንዳንዱ አማራ ለራስህ ስትል ልጅህን ስጥ፣ መሳሪያ ያለህ መሳሪያን ይዘህ በዚህ ትግል ግባ ብሎ አዋጅ አውጇል እኮ። ልክ የአድዋው ጦርነት ትክክል ነው። ግን ፋኖን ነው የምናወራው። ፋኖ is an organized military force ነው። እሱን የመጀመሪያውን ትሬን ያደረጉት ኤርትራኖች ናቸው። አብይንም ኮንቪንስ ያደረጉት ኤርትራኖች ናቸው። ይሄ አላይንስ አሁንም አለ የለም? አሁን የለም። ምክንያቱም አሊያንሱን የሰበረው አብይ ነው። በፕሪቶሪያ ላይ ስምምነት ሲያ ሕጂ ግን ርክብ የለን ስፋኖ እዩ ዝብሎ ዘሎ ፕሮፌሰር ሐሰን ድሕሪ ናይ ውዕል ፕሪቶሪያ ኩሉ ነገራት ፈሪስ እዩ። ሕጂ ርክብ ዝበሃል ምስፋኖ የለን እዩ ዝብሎ ዘሎ መንዳይ ሞቲ ኣብ ወልድያ ሻዕብያ ገለ ዝብል ፎቢያ ይምሃልኩ ሕማም እዩ ከም ሕማም ጌርና ንወስዶ ግን ከዛ አላያንስ ወጣ። ትራያንጉለር አላያንስ ነው እንጂ አብይ አንድ ቀን ሰርቫይቭ አያደርግም ነበር። ወያኔ አዲስ አበባ በገባ ነበር። በኋላ የፕሪቶሪያውን እንትን ከፈረመ በኋላና እንትን ካለ በኋላ ፈረንጆቹ ነው የጻፉት፣ አነሱና ቆሻሻ ላይ ወረወሩ። እሱ አሁን የሚያሰጋኝ ፋኖ ነው ብሎ ወደ ፋኖ እንትኑን ጠመንጃውን አዞረ። ፋኖን መሳሪያ ማስፈታት አለብኝ፣ ፋኖ ሱሪውንም መቀነቱን ማስፈታት አለብኝ ሲል አማራ ክልል ውስጥ የሚካሄደውና የአማራው የምስለኔው የሱ ጋር ያለው ምስለኔው ትግራይን ኤርትራን ዘይኮነ ናብ ትግራይን ኤርትራን ጥይት ከይተኮሰ ብጽፊዒት ፋኖ ዛዘም ምዃኑ ከመይዶ ሓዝበል ልቡ ዝተሸንደሐ ዕሸል በሻሻ ኤርትራን ፋኖ ዕጢቓትለይ ዓሊማትለይ ክብል ከሲሱሎ መልሰይ ድማ እንሆ እወ ዓሊምናዮምን ፈረቓን መን ኢሉና አብይ አሕመድ ሃገራዊ ሰራዊት የብለይን ትግራይ ድማ ይትምሕረንን ያሞ ወዳፌ በጃኻ ሓደ 10,000 ፋኖ ሰልጥነለይ ብዝበሎ መሰረት እዩ ኩን ኮይኑ እዚ ቲያትራዊ ፍጻሜ ድማ ብሳሕላዊ ቋንቋ ስርሒት ገረብ ባሕኽላ ይበሃል። ወመዓ ሰላማ ኦኬ ኣብ መጨረሻ ደጋጊመ ከምቲ ኣመተው ዝበልኩኹም እዚኣ ናይ ግብፂ ናይ ኢጅፕቲ ኣብታ ቀዳመይቲ ኮመንት ኣብ ኣኽበርፈልኩም እየ ነፍሲ ወከፍ ኤርትራዊ ኣብታ ዩቲዩብ ክፅሕፍ በዚ ጋጣሚ ፃውዒትና ነቕርብ ክተት ኩላትኩም ክትረኽቧ ተዘይኪልኩም እዛ ዩቲዩብ ከዓ ከምቲ ልሙድ ኣብ ዋትስኣፕ ስደደልና ብምባል ነታ ናይ ግብፂ በሉ ነታ ናይ ግብፂ ስደደልና በሉኒ ክሰርደልኩም ኣብኡ ብምኻድ ኣብቲ ኮመንት ክትፅሕፉ ብዝተኻለኩም መጠን ከዓ እዛ ዩቲዩብ ሰሪሕያ ዘለኹ እቶም ዘይሰምዑ መታን ንክሰምዑ ኣብቲ ናይ ዝግበር ዘሎ ከዓ ምሳና መታት ሓቢሮም ኮመንት ክፅሕፉ ያላ ፎርሳ ደቂረይ የቐኒየለይ ኩላትኩም እዚኣ ነቶም ተገዲስኩም እዛ ዩቲዩብ እዚኣ ሸር ትብልዋ ከምኡውን ኣብቲ ናይ ዩናይትድ ኔሽንስ ከይድኩም ኣብኡ ትፅሕፉ ኮመንት በዚኣ ክጋብዘኩም ማለት እዩ ኩላትኩም ስለቲ ትገብርዎ ከዓ ስራሕ ናይ ኩላትና ስራሕ ስለ ዝኾነ ነንሕና ክንማሳገን
ሰማያቱ ወይታ ምድሪ ባሕሩ ኣበይ ሸሚምካዮም ነቶም ዝፈከሩ ኣሕፈሮም ንጸላም ከኪድካ ብርሃን ዝወላዕካ ኣድንን ጸላእትኻ ኣሕፍሮም ከም ስምካ ኣሕፈሮመይ ንኣት ልበይ ኣሕፈሮመይ ሓበን ህዝበይ ኣሕፈሮም ብዝሖም ቀማሚሮም ኣትዋር ተቖመሩ ነሲልዎም ነይሩ ፈጠርቶም ዝሰሩ ኣሕፈሮም እሞ ናይተኻእለ ለኣኽቶም ይሕዘኑ ምልክት ስዕሮቶም ወጮ ይከደኑ ማሕላ ናይ ገጽ ዛንታ ዝዓበዩ ስልኪ ኣልቦ ፍጥረት ሰይጣን ዘሳስዩ ዓመፅ መቐነቶም ድሪትና ማቶም